ካንተ ጋር ተጋብታ ሴተኛ ዳሪነቷን ስትሰራ ነበር what the fuck man you ማና ትሽርሙት እንዴት ኮንትረስ ደብቀኛል አንተ ራሱ ግን መድኃኒቱም ራሱ የሚያረጉልኝ ጫፍ ላይ ነው ባይገርም ማለትና ጫፉ ላይ ምናምን ነበር የሚቀባቡት ማለት ጫፍ ላይ የተገረዝኩት አይነት ላይ ማለት ነው ጫፍ ላይ የምትቀባለች የሆነች መድኃኒትና እስኪሆነ ሳለ ምናምን ይቆማል በቃ ያ ነገር ተቃለ ቀበተው ትንሽ እንደሄዱት ይቆማል ከሆነ ሰዓት በኋላ ማለት እና በቃ ዶክተሮቹም ራሱ ሲያማልሉ በቃ ባይገርም የናኦድ ባለቤት ሄርሜላ ወይም የቀድሞ ባለቤት ኤችአይቪ ቫይረስ በደም ውስጥ እንደተገኘ ተረጋግጧል ያው ያለውን ነገር እንዲህ ነው ብዬም አላስረዳሽም እና እሺ አሁን ወንድምሽ ማለበት ነው የምትለኝ ያንድ ሰው ብልት ለብዙ ቀናቶች እንደቆመ ደርቆ ሊቀር አይችልም ማደሻ ምናልባት መተት ይታደሳል እንደሚባለው በቀን 2 መድኃኒት ትቀባለህ አንዱ መድኃኒት ቪያግራ እንደሚባለው እንግዲህ ከ6 ሰዓታት በላይ ወይም ደግሞ ከ7 ሰዓታት በላይ ብልት እንዲቆምና ደርቆ እንዲቀር የሚያደርግ መድኃኒት ነው አንዱ መድኃኒት ነው የሚወራው ወሬ በጣም ነው የሚደብረው ስለ ሴክስ እንዴት እንደሚያደርግ ምናምን በጣም ከባድ ነው በቃ እናቴ ራሷ ወርቃብን ነበር በጣም ታማ ነበር እናቴ ልጅሽ እንደዚህ ያደረገ ከሰው ጋር እንደዚህ በመቀመጫ ሴክስ አደረገ ሄርሜላ ሴተኛ ዳሪነቷን አላቆመች ማለት አላቆመችም ስትለኝ አልገባኝም እስቲ ንገረኝ ነበር አያኔም ሲጀመር መጀመሪያም ጠርጥሬ ነበር እንደዛ እየለበሰች በመቶጣ ሰዓት ጓደኞቼ ጋር ነው ምናምን ስትልኩ ወይኔ ሄርሜላ እዚህ አዲስ አበባ ውስጥ ትልቅ አፓርትመንት አላት አንድ የዱባይ ባለሀብት ተከራይቶላት ሽሸረሙት ያገኘችው ማለት ነው አረ ምን ጉድ ነው በዚህ ቤት ውስጥ የገባው ቆይ ምን ጉድ ነው ምንድነው ሚኪኔም ወይኔ ምን አይነት ስቃይ ውስጥ ነው የገባው ምንድነው ሚኪ ንገረኝ እሺ ምንድነው በቃ ጀምረዋል ንገረኝ እንደነበር ታውቃለህ ምንድነው ታረጋው መድኃኒቱን በመሰጥ ሰዓት ማለት ነው ሌላ መድኃኒት ዩሲብ ማነቃቃይ ሌላ መድኃኒት ተሰጣ ጭራሽ ሌላ መድኃኒት የዛ ሰዓት አንተ ከዛሽ ሴት ጋር ወሲብ ስለሚታይ ምንም ብታረጋ አይታየም ወንድ ልጅ ነህ ችግሩ እኮ የኔ እኮ ይውላ ጥፋት እኮ የኔ ነው ችግሩ አይታላ በቃ ወልፋም ስለሆንኩ በዚህ በሱ ነው መተቀበይ ማለት ነው አባክኝ ውሸት ነው በሬ ተካ ወንድሜ መቅደስ በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ውድ ቤተሰቦች ሚኪያስ ነኝ እንግዲህ ዛሬ ሶስተኛ ቀን ላይ ነው የምንገኘው እንግዲህ ወደ አንድ ቦታ ልንሄድ ስንል በር ላይ እንግዲህ አንዲት ወጣት ሴት አስቸገረችን እንግዲህ እንዴት ምን ብላ ነው እንዴት ሆና ነው ያስቸገረችው የሚለውን ነገር ስነግራችሁ ውድ ቤተሰቦች እንግዲህ ስለናወድ አንድ ነገር ካላወራን ሞቼ ይገኛለው ነው ያለችው ደስ ይለናል ያውኛ ናወድን በተመለከተ ማንኛውም ሰው ከናወድ ጋር የሆነ ግንኙነት ንክኪም ያለው አካል መጥቶ ቢያወራን ደስ ይለናል እኛ ስራችን ላይ የሆነ ነገር ያገዘናል እንጂ ምንም ይጎዳን ነገር የለም ነገሩ ግን ሌላ ነው የናወድ እህት ናት እና ካሜራን አብረተ ካሜራ ፊት ለፊት ማውራት መፈልገው ነገር አለ በጭንቀት ውስጥ በአፍረት ነው የሚባለው በአፍረት ውስጥ ነኝ እኔና እናቴ ምንም ሰሞኑን እየተኛን አይደለም እንደነዚህ አይነት ነገሮችን ያለች ስሟን ታስተዋውቅልና የተፈጠረው ነገር በቀጥታ የምትነግረን ይሆናል እኔም እንደውም ያለውን ነገር ገና ሲጀምር በቃ እንደዛ ከሆነ እንግዲህ አንቺ ይቀረጽ ምትይ ከሆነ
አሁን ከምንነግርኝ ቆይ እየተቀረጸን ብንነግርኝ ይሻላል ብዬ እንግዲህ ያው ካሜራዬን አስተካክያለሁ። እህታችን ራስሽን አስተዋውቂና ወደ ጉዳዩ ብንገባ። በመጀመሪያ እሺ ብላችሁኝ አክብራችሁኝ ስለተመለሳችሁ በጣም ነው ማመሰግነው። መቅደስ እባላለሁ። የናውድ ታናሽ እህት ነኝ። ያው እንደምታውቁት ናውድ ያለበት ነገር በጣም ደባሪ ነገር ውስጥ ነው። ከምን ያው ትንሽ ነው ማሙኛል እንግዲህ እንደምታየኝ ድምጼም ብዙ እንትን አይልም። እግዚአብሔር ይማርሽ። አሜን። እና ያው በናውድ ምክንያት ነው እኔም እናቴም ብዙ ቤተሰብ ታሟል። በነገራችን ላይ እሺ አመሰግናለሁ። ግዝብዬ ነው እጅ እንዳይደክምክ። አመሰግናለሁ በጣም የምር በቃ ስለልቦና እኛ በጣም ታመናል። እና ያው እናቴም በጣም ታሟለች። በቤት ለሰው ጥያት ነው የመጣሁት እናቴንም ያው እናንተን ለማግኘት ስለፈለኩኝ ማለት ነው። ምክንያቱም የባለፈውን ቪዲዮ አብዛኛውን ፓርት አይቼዋለሁ። በጣም ነው ያዘነው። በጣም ከምድ በላይ አንገታችንን የደፋ ነው በቃ ቤተሰብ ብዙ ተመልካች አይቶታል። የመጀመሪያውን ቪዲዮም ወደ 100 ምናምን ሺህ ዛም በብዙ ሺህ የሚቆጠር ተመልካች አይቶታል። እና እኔም በአጋጣሚ ሰው ልኮልኝ ያየሁት ወንድምሽ ምናምን ተብዬ አስበው አንተ እህት ተብሎ ይብላክልህ እንዴት እንደሚያም እና ገብቼ ሳየው በጣም ነው የደነገጥኩት። እኔ እንደዚህ ስላልመሰለኝ ማዘርም አብራኝ ነበር ስታየው ቲክቶክ ላይ በቃ ምንም አይላክልኝ ቴሌግራም ላይ ምናምን ሊንኩ ይላክልኛል። በጣም ነው የደነገጥኩት። የማይልክልኝ ሰው የለም በቃ ቁጭ ብዬ ዝም ብዬ ቴሌግራም እየተጠቀምኩ ቲክቶክ እንደሱ ነው የሚላክልኝ የሚያውቁን ሰዎች በሙሉ። እና የሚወራ ወሬ በጣም ነው የሚደብረው ስለ ሴክስ እንዴት እንደሚያደርግ ምናምን በጣም ከባድ ነው። በቃ እናቴ ራሷ ወርቃብን ነበር በጣም ታማ ነበር። ሆስፒታል ሄዳ ነው እንደገና አፋፍሰን ወስደናት ትንሽ መለስ ያለችው። እንዴት እኔ ወንድሜን በዚህ ልክ አልጠብቀውም። እውነት በፍጹም ይሄን ያደርጋል ብዬ ስልክ ሴጋ እንደሚሄድ አውቃለሁ። ከድሮ በጣም እንደዚህ አይነት ነገር እንደሚያደርግ አውቅ ነበር። ግን ደግሞ በዚህ ልክ ይሄዳል ብዬ እኔ በፍጹም አላሰብኩም ነበር። ደግሞ እንደዚህ ምን እኮ ቤተሰቡን የሚረዳ አይነት ሰውም እኮ አይደለም ብታይ። በልጅነቱ ነው ውጪ ሄደው እሱ ውጪ ሄደው ነው የተማረውና ተምሮም ሲመለስ ጭራሽ በቃ ሌላ ሰው የውጭውን ዓለም ነው የሚከተለው። ማን ነው ይዞት ሄደው ወደ ውጭ ሀገር? አክስታችን ናት። እሷ ነበረች ወሰደችው እዛ ይማር ምናምን ተብሎ በቃ ነገሮች ተስተካከሉለትና ሄደ። ከዛው እስከ ብዙ ጊዜ ትልቅ እንትን እዛው እየተማረ እንደዋወላለን እናወራለን ምናምን እኮ። አባታችን ሞታል በህይወት የለም። እና ግን በቃ አክስቶቻችን ምናምን ነበር የሚረዱን። ያው እሱ ሲደርስ ግን እሱ እንደሚረዳን ስለሚያውቁ በጣም ጸያፍ ነገሮች ያው ማለት ከባለቤቱ ከሄርሜላ ጋር በመቀበጫ ወሲብ ያደርጉ እንደነበር እንደነዚህ ነገሮችን ነው ሲያወራ የነበረው። እንዳልሽ ነው እንደ ቤተሰብ ካየነው ከባድ ነው። እንደ ቤተሰብ አይደለም ጎረቤት ኢቭን የሆነ ዝም ብሎ ሰው እንኳን ቢሰማ በጣም ከባድ ነው። ቤተሰብማ በቃ ተወን ለሌላ ለባዳ ሰው ራሱ በጣም ከባድ ነው። ይሄ እውነት የምሬን ነው። ይቀረጽ ብዬ ካንተ ጋር ማውራት የጀመርኩት ቢያንስ አንተ የሆነ መፍትሄ ታመጣለህ ብዬ ነው። ሰው የሚረዳን ብዬ ነው። እኛ ስለምንም በማናቀው ነው እየተወቀስን ያለ ነው። እናቴ ልጅሽ እንደዚህ ያደረገ ከሰው ጋር እንደዚህ በመቀመጫ ሴክስ አደረገ ከተለያየ ሴት ጋር አብሮ ይተኛል በእንደዚህ አይነት ነገር እንደዚህ ያደርጋል። በቃ እናቴ ከአቅሟ በላይ ነው የሆነው። ምን አይነት ልጅ ነው ያሳደግሽው እየተባለች ነው ምንም በማታቀው። ሲጀመር እሱ እንደዛ አይነት ልጅ እንደሆነ አሁን ይሄን ቪዲዮ ስታይ ነው የገባትኝ ራሱ። እኛ ራሱን ነገር ስናል ተው ልጅ እንዳያረግም ነው የምትለው። ምክንያቱም ለሷ ሌላ ሰው ነው። በዛ ላይ እሱ ማለት በቃ ይሄ ለውጪ ለሴት ምናምን ነው እንጂ ብዙ ነገር የሚያደርገው እኛ ጋር መጥቶ ምንም የሚያደርግልን ነገር የለም። የሆነሽ ብር ይሰጣል ማንም ያው እንደምታየኝ እኔም አሁን ቅርብ ጊዜ ነው ትምህርቴን የጨረስኩት። እናቴን መረዳበት አቅም ላይም አይደለም ያለሁት። ያው ባለችን ነገር ነው ያለነው። አስበው ምን ያህል ብር እንደሚወጣና ምን ያህል ቦታ እንደሚዝናና። እንዲም እየሆነ ግን አንድም ቀን ቤተሰቦችን ዞር ብሎ አይቶ አያውቅም። የሆነ ጊዜ ሲመጣ ዝም ብሎ ይሄ ማንኛውም ሰው መንገድ ላይ እንደምትሰጠው የለም እንደዚህ የሆነ ነገር ሰጥቷት ይሄዳል እናቴ። በጣም ነው በቃ የሚያሳዝን ልጅ የሆነው። እኔ ምን እየሆነ እንደሆነ ምንም እየገባኝ አይደለም። ከመሽ ጀምሮ የልጅ እዚህ ድረስ እንደደረሰ እውነት ነው። እዚህ ያው ስለ እናቴ ቆንጥጣ ምንም ብላ አይደለም ያሳደገችው። ሰው ሀገር ነው ያደገው። በቃ አሁን እናቴ በምን ልመልሰው እያለች ነው። ጸበሉ ሰደወይ በቃ በጣም ካቅሟ በላይ ሆኗል። አብሶ ደግሞ ታሞ እንዲህ መሆኑን ስታውቅ በቃ ልታብድ ነው ጭራሽ። ህመሟ ላይ ሌላ ህመም ነው የጨመረባት። በዚህ መንገድ እንደታመመ ጭራሽ እንደዚህ ሁሉ ሰው እንዲህ እንዳደረገው ስታውቅ በቃ
እና ከአቅሟ በላይ ነው የሆነው። እኔ ምን ማድረግ እንዳለብኝ ራሱ አላውቅም። አሁን በቃ ምን ማድረግ እንዳለብኝ ስላላወቅኩ ነው አንተን የመለስኩ። ቪዲዮ አይተሻቸው ነበር እንዴ? በድልቱ አዎ በቃ በጣም ነው ያዘንኩት። ማለት በቃ ምንድን እንጃ እኔ ሰው ልጅ እንደዚህ ይሆናል እንዴ? እኔ ሰምቼ አላውቅም ከዚህ በፊት እንዲህ ይደረጋል። ምን ሴት ብትሆን ነውስ በዚህ ልክ በቃ ማለት ምንም ሊደረግ ይችላል። የሰው ልጅ ምንም ልታደርገው በምንም ልትበቀለው ትችላለህ። እንደው በድሏት እንኳን ከሆነ ደግሞ ለሷ በጣም መልካም ሰው ነበር። በጣም እንደሚወዳት ነው የምናውቀው። ያላደረገው ነገር የለም እኮ ለሷ። አይገባውም ነው ወንድሜ ስልክ አጥፍቶ ሊሆን ይችላል፣ ብዙ ሴቶችን በድሎ ሊሆን ይችላል ምናምን፣ በዛ እውነት ነው ይቀጣ። እኔም አይቀጣ አልልም። ግን ደግሞ እሷ ምንም ያደረጋት ነገር የለም። ለሷ ብዙ ሆኖላታል። በሌሎች ሴቶች እንዲህ ቢሆን ይሻላል በቃ በሷ እንደዚህ ከሚሆን። ምንም ያደረጋት ነገር የለም። ለሷ ነው ኖሮ በቃ ከሆነ ጊዜ በኋላ እሷን ካገኘ በኋላ በቃ ለሷ ጋር ነው ያለው። ያው እናቴ የእናት አንጀት ነው። ምንም ባያደርግላትም ትደውልለታለች። የት ነህ እንዴት ነህ ስትለው ቤት ነኝ ነው፣ ከሷ ጋር ነኝ ነው። በቃ ከቤቱ እንኳን የማይወጣ ልጅ ነው አለ ልጅ። ለምን በዚህ ልክ እንዲህ ልታረገው እንደፈለገች እኔ ምንም ነገር ነው ያልገባኝ። ምንድን ነው የምትፈልገው ራሱ? አንተ የምታውቀው ነገር አለ ምን እንደምትፈልግ ከሱ? እና ይኸውልህ አሁን እናቴ ብልቱ እንደዚህ መሆኑን ስታውቅ በጣም አዝናለች። ይሄ ደግሞ ለወንድ ልጅ በጣም ከባድ ነው። እኔ ምን እንደማደርግ ግራ ገብቶኝ እናቴንም ላጣት ነው። ምን ብዬ ላስረዳት? እሺ እኔ ምን ብዬ ነው ለሷ የምነግራት? አሁን እባክህን እርዳኝ፣ በቃ በምችለው ሁሉ አንተ እርዳኝ። በቃ እኔ በምን መንገድ ምን እንዳደርግ እንዳለብኝ እንኳን አላውቅም። በዛ ላይ እናቴ ሁሉም ሰው እየመጣ ልጅሽ እንደዚህ ነው ይላል። ሌላ ህመም እሺ ሰሞኑን ሆስፒታል ገብቷል። ከሆስፒታል ይወጣል። አሁን በጥሩ ሁኔታ ላይ ነው ያለው። ሰላም ነው። ቁስሉ ምኑ እንትን እስኪል ድረስ ነው። የምር ሚድን ይመስላል። ወደ ነበረበት ይመስላል። ሰላም ነው፣ ይመለሳል። ምንም አታስቡ እናት። ባይሆን እናትሽን መጥቼ ካስፈለገ ዛሬ ወደ በኋላ ካልቻልኩም ደግሞ ነገ መጥቼ ለማጽናናትም ወይም ደግሞ እንዲረጋጉ ማድረግ ያለብኝ እናረጋለሁ። እንደዛ ለማድረግ ሞክራለሁ። እባክህ እናቴ እኔ በጣም ከአቅሜ በላይ ሆናብኛለች። ቢያንስ አንተ መጣ ንገራት እስኪ። እኔ ምንም ልትሰማኝ ነው ያልቻለችው። ትሞትብኛለች እያየኋት። እባክህን በቃ እባክህ ሚኪ የምትችለውን ሁሉ አድርግልኝ። በቃ እኔ ልለምንህ። ከምንም በላይ እናቴ የምታጽናናት አንተ ነህ። በቃ ብዙ ነገር የሰማችው ብዙ ነገር ያየችው በአንተ በኩል ነው። ስለዚህ እባክህን በቃ እባክህን ሚኪ አንተ የምትችለውን ሁሉ አድርግልኝ። በቃ የሚያስፈልጋችሁ ነገር አለ? አሁን ችግር የለውም፣ ግን በቃ እኔ አሁን እናቴ ጤና መመለስ ነው ወንድሜ ጤና መመለስ ነው የሚያሳስበኝ። አሁን አንቺ እኛም በእርግጥ እየወጣን ነው። ራስሽን አረጋጊ። ወይ ቤተክርስቲያን ወይ ቸርችም እኔ አላቅም እምነትሽን ስለማላቅ እዛ ሂጂና ራስሽን አረጋጊ። እኔ ስልክሽን ትሰጪኝና ወይ ከሰዓት መጣለሁ ወይ ነገ መጣለሁ እናትሽን አናግራቸዋለሁ። ቃል ገባልሻለሁ እሱ በዚህ 2 ቀን ውስጥ ከሆስፒታል ይወጣል፣ ሰላም ይሆናል። ማለት እስከዛሬም ያልወጣው አንዴ ሙሉ ለሙሉ እንዲሻለው ስለፈለኩ ነው። እዚህም በደንብ የተሻለ ሆስፒታል የበለጠ የሚንከባከበው ሰው ስለማይኖር እዛው ቁስሉ ምኑም ኢንፌክሽን ስለሆነ ወደ ጫፍ አካባቢም ስለቆሳሰለ እዛው ሙሉ ጣጣውን ጨርሶ እንዲመጣ በማሰብ ነው። እዚህ ከባድ ነው፣ በጣም እንክብካቤ ይፈልጋል። የኛ የምንላቸው ሰዎች ደግሞ የሉም፣ ለዛ ነው። ስለዚህ በዚህ 2 ቀን ውስጥ ይወጣሉ። እሱ ላይም እንደዚህ አይነት ጉዳት ያደረሱበት ሰዎችም በቁጥጥር ስር አንድ ባንድ እያዋልናቸው ነው። ምናልባት አንዳንድ ነገሮች ነው የሚቀሩት፣
ግን እባክሽን እንጂ አታልቅሽ እውነት በጣም ነው የማመሰግነው እውነት በጣም ነው የማመሰግነው እንውጣ እየወጣን እናውራ ችግር የለም ማለት አሁን ይኸውልሽ ምን ማድረግ እንዳለብሽ ከቻልሽ አሁን የሆነ ጥሩ ቦታ ለመሄድ ሞክሪ እባክሽን ትናትረይ በጣም ነው የማመሰግነው እግዚአብሔር ያክብርልኝ በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ውድ ተመልካቾቻችን እንደምን ቆያችሁ የጎጆ ቲዩብ ቻናል ቤተሰቦች እኔ ሚኪ ነኝ አጠገቤ ደግሞ ናኦድ ውድ ተመልካቾች ናኦድ እንግዲህ ከተወሰኑ ቀናቶች በኋላ ወደ ቤቱ ተመልሷል እንግዲህ ያለፉትን ቀናቶች ናኦድ ሆስፒታል ነበር ያው ሆስፒታልም ልዩ ጥንቃቄ ሲደረግለት ነበር እንግዲህ ከዚህ በፊት እንደተፈጠረው ማለት ስህተት ልንለው አንችልም ውድ ቤተሰቦች ክህደት ነው የተፈጸመብን ከኛ አቅም በላይ የሆነ ነገር ነው ሆስፒታል ግን እንደዚህ አይነት ክህደት እንደዚህ አይነት ነገር ሳይፈጠር በጥንቃቄ የሱ ጣላቶች ወይም ደግሞ ሄርሜላ አንድም ጉዳት እንዳታደርስለት በቂ ጠባቂ በቂ ጋርድ አርገነዛ ህክምናውን በተሳካ ሁኔታ እንዲከታተል አርገናል ውድ ቤተሰቦች እንኳን ደስ አላችሁ የጎጆ ቲዩብ ቻናል ተመልካቾቻችን ናኦድ አሁን በሰላም ወደ ቤቱ ተመልሷል በመልካም ጤንነት ላይ ነው የሚገኘው እንግዲህ እንደምትመለከቱት ናኦድ ከቀናቶች በፊት እንግዲህ ጋቢ ለምኔ ብርድ ልብስ የተለያዩ ነገሮችን አርገ ነበር እዚህ ቤት ስትንቀሳቀስ የነበረው ከኛ ጋርም ቃለ መልስ ስታረግ የነበረው አሁን እግዚአብሔር ረድቶ እንደዚህ ሱሪ ለመልበስ ስለበቃ ደስ ብሎናል እኛ መላው የጎጆ ቲዩብ ቻናል ተመልካቾች እንግዲህ ከግርዛት የማይተናነስ ነገር ነው ያጋጠመ በርግጥ ግርዛት ከባድ ነው በሽርጥ ወይም ደግሞ ሱሪ ልትለብስ አችልም ቁስልም ስለሚኖር ግርዛት ላይ ይሄ ደግሞ ያው ግርዛት ባይሆንም እንግዲህ ብልቱ እንደቆመ ደርቆ ነበር የቀረው ነገር ግን ወደ ጫፍ አካባቢ የተወሰኑ ኢንፌክሽኖች እንደ አለርጂ ትንሽ ቁስሎች ነበሩ እነሱም ጥንቃቄ ይፈልጉ ስለነበር ነው አሁን ግን በነፃነት ሱሪ ለብሳል ያው አልፎ አንዳንድ ነገር እንዳለም ከዶክተሮች ጋር አውርተናል ነገሩን እኔ ከመጀመሪያ በፊት ፈጣሪ ማመስገን ፈልጋለሁ ለዚህ ላበቀኝ ራሱ ማለት ነው ታምር ነው ነብይ ለራሴ ማመን ራሱ ከብዶኛል እኔ እንደዚህ ሱሪ ለብሳለሁ በየራሱ አንድሽ ቀን ማስብ ያላቅም ሚኪ አንተንም በጣም ነው መናመሰግነው ለዚህ በማሳለፈው በማደርገው ነገር እንዳለ ከጀርባዬም ከፊቴም ይሆን ከመታገዘኝ አንተነና እንደዚህ ሆኜ አይተ መደሰትንም አይቻለሁ እኔም በጣም ደስ ብሎኛል እና ሲቀጥል በጣም ነው እኔ ራሱ ደስ ያለኝ ታውቃለህ ቀን እንደዚህ ሱሪ መልበሴን ራሱ ታምር ነው ነብኝ በቃ ይሆነ እንደምታይ ነው በጣም ከባድ ነገር ነበር ማሳለፈው የመለብሱም ጋቢ ነው ታውቃለህ ለመራመድ ራሱ በጣም ይከብደኝ ነበር አኪም ቤት ራሱ ያለው ጥሩ ከተተል ሲደረግልኝ ነበር ጥሩ ከተተል በቃ ማንንም እንደኔ ጭራሽ የተደረገለት ብዬ አላስብም ማንንም ማለት ነው ቀደስ በሚል ነው በሁለት ዶክተሮች ነው ተከብቤ የምደረገው ማለት ነው በቃ ጀስት እንደ ሚኒስቴር በላይ በቃ ሲደረግ የነበረው ምናምን እና በጣም ደስ የሚል ቆይታ ነበር አንደኛው ዶክተር ከዛ መሃል ያለው የአጎቴ ጓደኛ ነው አዎ የአጎቴ ጓደኛ ምናምን ነው እኔም ያው ማለት ሁሉ ነገር አዘጋጅቼበት ነው ያጎቴ ጓደኛ ስፔሻላይዝ ዶክተር ነው ሶ በእነሱ በኩል እነሱ ሆስፒታል ነው ሁሉም ነገር እንዳያልቅ የፈለኩት ለዛ ነው እኔም እኮ ለዛ ነው ማመሰግነው ራሱ አፖርትም ታርገልኝ ከወንድም በላይ ሆነ ነው ያረከኝ ያለው ምናምን ግን ታውቃለህ ሆስፒታል ውስጥ ሆኜ ብዙ ነገር ሳስብ ነበር በየርም ምን ብለ በጣይቀኝ ራሱ ያሳለፍኩት ነገር እንዳለ ይመጣብኝ ነበር እንዳለ ያሳለፍኩት ሴትነቴን ከተለያዩ ሴቶች ጋር የማደርገው ነገሮች ምናምን እያንዳንዱ በቃ መሰራጩ ስራዎች ዝም ብሎ ይመጣብኝ ነበር ታውቃለህ የሆነ ሳሊ ራሱ ድንገት ለሳሳት ነበር ያ አመሌ መጥቶ ማለት ነው የሆነ ዶክተር አጭር ቀሚስ አርጋ መጣ ነበር ምናምንና የሆነ መነሳት ብችል የማደርገው አይነት ምናምን ነበርኩ ይል ለቀተመስጪ ምናምን ታውቃለህ የሆነ
ያ ነገር እስከመተው ድረስ ምናምን ያለው ነገር ይሁን ይናወጻባል በቃ የሆነ ያ ስሜት ፑሽ ያደርጋል ይገፋፋል ምናምን እንዲትም ብዬ ለመሞከር ለመተው ምናምን እያደረኩት ነበር እና ቁስለቱም አሁን አሪፍ ላይ ያለው ራሱ አሁን እየደረቀ ምናምን ነው አይንቱም ራሱ የሚያረጉልኝ ጫፍ ላይ ነው ባይገርም ማለት ነው እና ጫፉ ላይ ምናምን ነበር የሚቀባቡት ምናምን ጫፍ ላይ ለከ የተገረዝኩት አይነት ላይ ማለት ነው ጫፍ ላይ የምትቀባለች የሆነች መድኃኒትና እስኪሆነ ሳለ ምናምን ይቆማል በቃ ያ ነገር ተቃለ ቀበተው ትንሽ እንደሄዱት ይቆማል ከሆነ ሰዓት በኋላ ማለት ነው እና በቃ ዶክተሮቹም ራሱ ሲያማልሉ በቃ በተይ ባይገርም ማለት ነው ምንም በቃ የታመምኩ ራሱ አልመስል እያለኝ ማለት ነው ስሜት ይልል ይመጣብኛል በተይ በጣም ነው ማዝነው ማለት እንዴት ያው እኔ አልፈርድም ማለት ሰው ላይም የመፍረድ አቅምም ስልጣንም ከፈጣሪ አልተሰጠኝም ማንንም ሰው ላይ መፍረድ አንችልም አንተ ሱሰኛ ብትሆን ለምን ሱስ ውስጥ ገባ ብዬ እኔ መፍረድ የለብኝም ከቻልኩ ከዛ ሱስ ላስወጣ ሞክራለሁ ካልሆነ ደግሞ ዞር ብል ነው እኔ ማጥያተኛ ነኝ እዚህ ጋር አሁን ስታወራልኝ ያው ነገሩ ስላሳዘነኝ ነው በጣም ማለት ነገር እንድታውቅልኝ ስለምፈልግ ነው ምንም መደበቅ ስለማልፈልግ ነው አታላ ከቨር ያረኩ ባወራብ ምንም ጥቅም የለውም እዚህ ጋር ከዛ ሆስፒታል ሆኜ ያሳለፍኩትን ነገር ነው በትክክለኛው መንገድ ላንተ እመነግርህ ማለት ነው ለዛ ነው አንተ ትንሽ ግራ ሀቁን ስነግርህ ምናምን እንዴት ታማሚ ሆነ እንዴት ይሄ ነገር እንዴት ተሰማ ምናምን ልትለኝ ትችላለህ ግን በቃ በዛ ውስጥ ምናምን ብትሆን አለባበሳቸው ምናምን ብታይ ሲነካኩ ምናምን በቃ ሌላ ታሪክ ውስጥ ነው የሚከቱ እና እንዳልኩ ጀስት የሆነ በቃ አንተም ያመጣው ያጎተ ምናምን ነው በዚህ ላይ እና እሱ ዶክተር አይደለ የሱ ነርሶች ምናምን ነው የመጡ ቼክአፕ ምናምን የሚያደርጉኝ ማለት ነው እና ጀስት አሁን እነሱ ላይ የሆነ ነገር እንኳን ባረግ ቀጥታ ወደ አጎተ ነበር የሚመጣው ይሄ ነገር ኢንፎርሜሽን ማለት ጀስት ደግሞ ይሄ ነገር መጣ ማለት ደግሞ ካንተ ጋር የሌለ ተቀያየምን ማለት ነው እና ለዛ ነው ግራ ልትጋባ ይችላል ምክንያት ማለት እና አሪፍ ክትትል ነበር ሳረግ የነበረብኝ ምናምን ግን በቃ የሆነ ትንሽ የተማርኩበት ይመስለኛል ይሄ ነገር ራሱ ጀስት የሆነ ከሴተኝነት ምናምን በቃ የሆነ ጀስት የሆነ ለመውጣት ምናምን ፈልጋለሁ እኔ ራሱ ይሄን ነገር ማለት ነው ግን ጊዜ ይወስድብኛል እንጂ እንደ መውጣት እርግጠኛ ነኝ ይሄ ነገር ላይ አይ ቲንክ ሙሉ በሙሉ ሲሻለኝ ማለት ነው እሺ ናውት አንዳንድ ምነግር ነገሮች አሉ ማወቅ ያሉብህ ነገሮች አሉ እንግዲህ መቼስ ውሽማ የነበረው ወይም ደግሞ ካንተ በፊትም የሄርሜላ ፍቅረኛ የነበረውን ዋሴን ታስታውሳለህ ዋሴ እኛ ጋር መጋዘን ውስጥ ባሰርንበት ጊዜ በጣም ብዙ ነገሮችን ነግሮናል እንግዲህ አንተን የሚንከባከቡ አንደኛዋ ነርስ ናት አንደኛዋ የነርስ አጋዥ ወይም የስነ ልቦና ማማከር ላይ የምትሰራ ልጅ ናት እንግዲህ ሁለቱንም የምታስተውሳቸው ከሆነ ገሊላና ሄለን የተባሉ ግለሰብ ሞሪያው ገሊላ ናት እዚህ ካንተ ጋር የምትሆነው ገሊላ ማለት የኛ ወዳጅ ናት ከኛ ጋር ለ4 ወር ያክል በዚህ ስራ ላይ ቆይታለች በጎ አድራጎት ስራ ነው የምትሰራው አንተ ስትንከባከብ ነበረች ቁስልን ስትንከባከብ እንግዲህ ብልት ላይም አደጋ ስለደረሰ እሱን ነገር ያዘችው የሷ ኃላፊነት ነበር ሁለቱም እንግዲህ ያው በዋናነት ገሊላ ናት ገሊላ በ500,000 ብር ተገዝታ ነበር እኛም በ500,000 ብር ክዳናለች እንግዲህ እኛን የካደችውም በሄርሜላ አማካኝነት ነው ሄርሜላ ናት ለሷ 500,000 ብር በመክፈል እንግዲህ እኛን እንድትክድ ያረጋችው ለምን አትልም ለምን እንደዚህ ሊሆን ይችላል ያንተ ብልት ደርቆ እንግዲህ ማለት ለቀናቶች ደርቆ ነበር ማለት ወይ የሆነ ሰዓት ትንሽ ትኝትልና ወዲያው እንትን ይላል ነው ያልከው ዋሴም አሁን በቁጥጥር ስር ያዋልነው ሰው የተናገረው ያንድ ሰው ብልት ለብዙ ቀናቶች እንደቆመ ደርቆ ሊቀር አይችልም ማደሻ ምናልባት መተት ይታደሳል እንደሚባለው በቀን 2 መድኃኒት ትቀባለህ አንዱ መድኃኒት ቪያግራ እንደሚባለው እንግዲህ ከ6 ሰዓታት በላይ ወይም ደግሞ ከ7 ሰዓታት በላይ ብልት እንዲቆምና ደርቆ እንዲቀር የሚያደርግ መድኃኒት ነው አንዱ መድኃኒት ይህ ማለት በቀን 2ም 3ም ሊሆን ይችላል እንደቆመ ደርቆ እንዲቀር መስጠት መድኃኒት ነበር ገሊላ አንተም እኛም ማንንም አናውቀው አየ
ሆስፒታል ሞኝ ማለት እሷ አይ ሆስፒታል ሳይሆን እዚህ 3 ቀን 4 ቀን በነበርክበት ሰዓት ነው ማለት ሆስፒታል በነበርክበት ሰዓት ያንን ነገር ልናስቀር ይችላልናል አብቷል ሆስፒታል እንድተኛም የፈለኩት ማለት ተሽሎም እኔ እዛ እንድንከባከቡ ያልጋም ያለው ነገር ከበር እንዲደረግ ስፖንሰር ምንም አፈላልገን ያው አንተም የገንዘብ ችግር የለብም ግን በዛ ሰዓት ስለ ገንዘብ እናወራበት ሰዓት አልነበረም ሆስፒታል ውድ ሆስፒታል ነው እኔ ካንተ ገንዘብ አምጣ ማለትም አልችልም ስፖንሰር አልነጋግረን ያንተ ህክምና ከአንድ ቀን በላይ እንትን አይልም ነበር ግን እዛ ትሪትመንት ታቃል ትሪትመንት እንዲሰጡ ነርሶቹ እዛው እንደ ቤት እንድትኖር እንደዛ ፈልገን ነው እዚህ ስትመጣ አምሮ እንዳይበከል የሆነ መጥፎ ነገር ወደ ጭንቅላት እንዳይገባ በማሰብ ነው እና ያው የዚህ ሁሉ መሰስ ጠንሳሽ ሄርሜላ ብቻ ሳትሆን ገሊላም ናት ስታባብስ የነበረች ገብቷል እና ያ መድኃኒት ሲደጋገም ለዛ ነው ብልት ላይ ቁስልና ኢንፌክሽን ያመጣው ይኛል ቆይ ምን አይነክፉ በሰራ ነው ቆይ ሄርሜላ ማን ይሊ እንደዚህ መጻፍ ሄርሜላ የመጀመሪያ ፕላኗ አንተ ነበርክ ሁለተኛ ፕላኗ እኔ ናውድ ሄርሜላ እዛ ነገር ስላወጣት ነው የሁላ ነገር አይደለም ሄርሜላ የሁሉ ነገር ያረጋችው ትልቅ ቢዝነስ አስመልጣት ነው ሄርሜላ ሴተኛ ዳርነቷን አላቆመች ማለት አላቆመችም ስትለኝ አልገባኝም እስቲ ንገረኝ ሲበረም እኮይ ፊቴን ያያውራኝ እኮ ምንድነው ማለት አልከኝ እኮ ይሄን ነገር አልነግረም ብዬ ነበር ማወቅ ያለብኝ ያንንዱ ማለት ነው ያንንዱ ንገረኝ በቃ ዛሬ ነገን ይወልዳል ነገ ደግሞ ነገን ነው የሚወልደው ስለዚህ ነገ ሌላ ቀን ነው ምን እንደሚፈጠር ምን ሀፕ እንደሚያረጋ አናቅ ነገ እኮ ሌላ ቀንም ቢሆን ከሆስፒታል ከወጣ ገና ሰዓታቶች ነው የፈለገ ለምን ጭራሽ ይፈልቃል ነገር ሙሉ ነገር አውጥ ራሴ ቦስን ይሻለኛል ይሄ ነገር ውድ ተመልካቾች አላውቅም በጣም ከራሴ ጋር ስወዛገብ ነበር ስለ ሄርሜላ ያለውንም የተፈጠረው ነገር ልንገረው ያልኩ ካንተ ጋር እንግዲህ ጋብቻ ከፈጸመችም በኋላ ሴተኛ አዳሪነቷን አላቆመችም ይሄ ማለት ዘመናዊ ሴተኛ አዳሪነት የሚባለውን በቃ ባጭር አማርኛ ሴተኛ አዳሪነቷን ታጧጡፎ ነበር አያኔም ሲጀመር መጀመሪያም ጠርጥሬ ነበር እንደዛ የለበሰች በመቶጣ ሰዓት ጓደኞቼ ጋር ነው ምናምን ስትልኩ ወይኔ ሄርሜላ እዚህ አዲስ አበባ ውስጥ ትልቅ አፓርትመንት አላት አንድ የዱባይ ባለሀብት ተከራይቶላት ሽሸረሙት ያገኘችው ማለት ነው አንድ የዱባይ ባለሀብት ነው የሄርሜላ ውሽማም እንግዲህ መረጃና ማስረጃዎችም እንደሚያመላክቱት ከሆነ የዱባዩ ባለሀብት ከስንት አንዴም ቢሆን ኢትዮጵያ በሚመጣበት ጊዜ ከሄርሜላ ጋር ያንን ነገር በመቀመጫም በተለያዩ ያልተለመዱ ወይስ ያው ሄርሜላን ታርጌት የሚያረጉት ምንድነው ሄርሜላ ታስደስታቸዋለች ያው በእነሱ አማርኛ እንደሚፈልጉት ምክንያቱም በመቀመጫ ወሲብ በእኛ ሀገር ካልቸር በእኛ ሀገር እሴት በእኛ ሀገር ሃይማኖት በእኛ ሀገር ባህል የማይፈቀድ ነው እነሱ ደግሞ ይፈልጋሉ ቆይ አንተ ራሱ ማለት ነው መጀመሪያ ይሄን ነገር ያወክ እንዴት ድረስ እስከ ድረስ አነግረኝ ቆይ አሁን ገና ነው ያወኩት ገና አንድ ቀን ቢሆን ነው ወይም አንድ ቀን ሁለት ቀን ቢሆን ነው ሚኪ ምንም ማደበቀኝ ቃልተልኝ ነበር አይደለ አድምጠኝ አንተ ሆስፒታል ነበር ከሱዳኑ ባለሀብት ጋር እሱ ደግሞ ሞር ሴክስ ላይ አሪፍ ስለሆነ ነው እንጂ የረባን ብር የለውምና ሽቶችን ምናምን ያመጣልኛል ባለሀብቶች እኔ ጭን ስር እንዲከተሉ ሽቶች ያመጡልኛል ነው ሄርሜላ በቀጥታ ለኛ አይደለም ያለች ነገሮችን ስናጣራ ነው በማስረጃ የተደገፈ ነገር አለ ናውድ ይሄንን ስለ በጣም ነው ማዝነው ሌሎችም ነገሮች ሊኖሩ ይችላሉ ምናልባት እኮ እኔ እኮ ሌሎች ምናምን ከምትለኝ ዝም ብለህ ንገረኝ በቃ እሺ እኔም ሌላ ታሪክ ውስጥ ካንተ ጋር ከመጣላ ብነግረኝ ያሻል ንገረኝ እንደተመለከተው ነው ሄርሜላ ብዙ ነገር አድርጋለች እኔ ስላንተም የህይወት ጀርባ ምን ይሁን ምን አላቅም ግን ምንድነው ያልኩ እንደዚህ ጨነቀ ግን ኮና በተነፈሰው
ያው የነገርኩ ነው ዞሮ ዞሮ ነው ወደ ይውል እኔ ላንተ በጣም ስላዘንኩ ነው ይሁን ሁሉ ነገር ስለደረሰብህና እኔም በጣም ተናድቻለሁ ገብቷል መጀመሪያ ሄርሜላ ለመርዳት እንደዚህ ነው ማህፀኗን ስለአመማት ብዙ ነገር ብዬ ገብቼ ግን ደሞ ስገባ ሌላ ዱብዳን ያጋጠመኝ በጣም ተናድቻለሁ እስካሁን እኔም የልብ ስብራን ያጋጠመኝ እነዛን አፓርትመንቶችም ባላይም ያው ጀስት ከባላብቱ ጋር ያለው ነገር በቃ ሁሉ ነገር ማለት እኔ አላቅም ሌላም ጉል ሊኖር ይችላል ግን ካንተ ጋር ተጋብታ ሴተኛ ዳሪነቷን ስትሰራ ነበር what the fuck man you not ምንድነው መተ ከኔ ጋር ጭራሽ አብራኝ ያለች ሰራ ነበር ማለት ነው ተወና ተው ምንድነው ግን እየነገርከኝ ያለው ነገር ግን ነገር እንዴት ከኔ ውጪ ጭራሹ እንደዚህ አግብታ ማለት ትሽርሙት እንዴት ኮንትራስ ደብቀኛል አንተ ራሱ ግን ይሄን ነገር እኛ ገና ማወቃችን ነው እንዴት ቢሆንም የፈለገ እንኳን ሆስፒታል እንኳን ብገባ መታነግረኝም እንዴ ለኔ እኔ አንተና ማኛ አይደለ እንዴ ሁሉንም ነገር ቃል ገብተልኝ ነበር ይርኳ እኛ በጣም ነው ማማዝ ነው ሚኪ የምር ምንም ብነግረኝ ራሱ ይሄን ነገር ጨራሽ ከዚህ በኋላ ማምነብ ጨራሽ አይመስልም አንድ ነገር ልንገር ሄርሜላ እኔ ነርሷ የኔ ምላት ሰው ነበረች ገብቷል የኔ ምላት በነርሷ ተከተናል ትልቅ ውርደት ገብቷል እኔ ምን ያክል እንደተናደድኩ አልገባም ተሸንፌያለሁ ምን ያክል እሱን ተውና ሄርሜላ እኔን በገሊላ በኩል አርጋ ልትመርዘኝ ነበር ማለት ምን ያደርግሽ እንደምመረዝ እኔ ለማስወገድ እኔ ልትመርዘኝ ነበር ሄርሜላ ያንተ ባለቤት ይመስለኛል የሆነ ስራ ተዋውላ ነበር አላውቅም ወይ ሌላ ባላፍት ይሆናል ወይም ደግሞ ሴቶችን ለማቅረብ ይሆናል ዮሲብ ንግድ ሊሆን ይችላል ናኦድና ያ ሚኪ የተባለ ጋጦጥ ጋዜጠኛ ነው ስራዬን ያበላሹብኝ በዋናነት ግን ናኦድ ነው እንደዛ ነው ያለችው እና ደግሞ ስራው የተበላሸው ሌላው እሷ እንግዲህ የሷን ቪዲዮ ስንለቅ ፊቷን እንኳን ሸፍነን ብንለቅ በድምጽ ለይተዋታል እና በሰውነቷ ምን አላቅም እነዛ ባላፍቶች ጆሮ ደርሷል ያ ቪዲዮ ምናልባት የሆነ የሰፈር ሰው ይሆናል ለተንኮል ያሳያቸው ገብቷል ያ ናኦድ የሚባል ጣጠኛ ባሊ ነው እዚህ ሁሉ ነገር ውስጥ ያው አንተን እኮ ሐሳባቸው እንደነበር ታውቃለህ የኔን ነገርኩ አይደለ የኔን ገሊላ ሁሉን ነገር ተናዛለች እኮ ሐሳባችን ሁሌ አንተ የምትበላበት ምግብ ቤት እዛ መድኃኒት እዛ ለሴትዮ ትልቅ ገንዘብ ረብጣ ገንዘቦችን ሰተን የተመረዘ ምግብ እንድታቀርብልን ነበር ያሰብነው እኔ ሞከርኩ የመበላበት የመጠጣው ነገር ላይ የሆነ ስሜት ይሰማኛል ከሆነ ሰከበለው በኋላ ይሁን የማዞር አይነት ምናምን ለካ መድኃኒት የተደረገብኝ ነው ማለት ነው ደሞ እንዳለ ሆኖ ማለት ነው አንተ ያቺ የምትከታተልን የምትንከባከብን ነርስ እንዳትጠራጠራትና እሷ ላይ መጥፎ ሰው እንዳትሆን ምን ታረግ እንደነበር ታውቃለህ ምንም ታረጋው መድኃኒቱን በመሰጥ ሰዓት ማለት ነው ሌላ መድኃኒት ዮሲብ ማነቃቃይ ሌላ መድኃኒት ተሰጣ ጭራሽ ሌላ መድኃኒት የዛ ሰዓት አንተ ከዛሽ ሴት ጋር ወሲብ ስለሚታይ ምንም ብታረግ አይታየም ወንድ ልጅ ነህ ችግሩ እኮ የኔ እኮ ይሁላ ጥፋት እኮ የኔ ነው ችግሩ አይታላ በቃ ወልፋም ስለሆንኩ በዚህ በሱ ነው መተጠቀሚ ማለት ነው ለኔ በጣም እንዴ ልበለ እኔ ማለ ልናደድ ገብቷል ልትመርዘኝ ነበርኮ ለጥቂት ገብቷል እኔ ስለ ሄርሜላ አይደለም እኔ ሄርሜላ ታርገው እኮ እኔ ሄርሜላ ታርገው ስለ ሄርሜላ አይደለም ስለ ሄርሜላ ሳይሆን ማወራው እኔ ስለዛች ምስጥ ነርስ ስለ ነርስ ገሊላ እኔም እኮ ሴትን ማመን እኮ ለቀብር የሚባለው ነገር እኮ ይሄ እኮ እውነት እኮ ነው ራሱ ጭራሽ ለዞም ሴተኛ ዳሪ ማግባቴ ትልቅ ሴጣና ባገበሻ ላይ ነበር ይሄን እስኮን ድረስ በጣም ከባድ ነው መፍረድም አንችልም ወይኔ ናውድ ለሱ ለደረጃ ለካ መታደርሰኝ እሷ ናት እንደዚህ ወንድናቴን እስከማጣ ድረስ እንደዚህ ሆንኩት በሷ ምክንያት ለዞም በገዛ ሚስቴ እንደዚህ ሙሉ እየሰራችኝ ነው ማለት ነው ያው ነርሷን በቁጥጥር ስር አውለናታል እሷስ ተይዛለች ባለቤታችን ሄርሜላ በዚሁ ለቀንስ በቁጥጥር ስር ትውላለች እህቷን በቁጥጥር ስር አውለናታል ባለቤታችን ብል ይሻላል ምን እዛም እዚህም እየሸረሞጠች የመጣች ወይኔ ተወቀም እኮ የሆነ ነገርም ሊኖር ይችላል እስቲ ምንድነው ሌላስ የተደበቀ ነገር ካለ እስቲ ብትነግረኝ
አንደኛን አልቅ ያለው ምን በወንድነቴ መታበኝማ እህት ደግሞ እኛ ጋር መታ ነበር ያንተን ቪዲዮ እዛ እንግዲህ እህትና እናት ያው መቼም ሻወር ቤት ያለው ቪዲዮ ብቻ እንዳይሆን ያሳያት እሱ ቪዲዮ እኮ ነው ጋር የለም ራስ ጋር ነው ያለው ስልክ እኔ ጋር ነው እንዴት ነው የምታስበው ቀጥል አይ ቪዲዮ ስትለኝ ተጠራጥሬ ነበር ቴንሽን አትሆነ ባከን እኔ እኮ እንደዚህ አይነት ቪዲዮ ለኔ አላክልኝም ባይሆን ለዞም ለሲስተር እንደዛ እኔ ማልፈልጎ ነገር አለ እሱ ሳይሆን እዛ ሰፈር ውስጥ ብልት ላይ አደጋን በደረሰ ሰዓት የተለቀቁ ቪዲዮዎች አሉና የሰፈሩ ሰውም እየተሳለቁባቸው ነው እናትም ትንሽ ታሟልና ማለት እኔ እናትና እህትን ብትጠይቃቸው ቼክ ብታረጋቸው ደስ ይለኛል እህት እንደውም እኛ መምጣት እንችላለን ካልሆነ ብላለች እዚህ መጣ ነበር ገብቷል ትናንትና እዚህ ነበረች ካላመንክ የተቀረጸውን ቪዲዮ ከእህት ጋር ወደዚህ ኮፒ አድርጌዋለሁ እሱን ላሳይ ይችላል ምስኪኑ አት እንከራተተች ኩለኔ ስትል ለስታዘዝ ለማንኛውም በጣም ሌሎች ነገሮችን ደግሞ በሂደት እናወራለን በሂደት ራስን መንከባከብ ላይ ፎከስ አድርግ እንደዚህ አይነት ልብስ ግን ባታረግ ይመረጣል አይ ቢያንስ ማለት መዘነጥ ላይ ፎከስ አታርግ መዘነጡ ይደርሳል መዘነጡ ምናምን ሳይሆን መስፋቱ አሪፍ ነው ቢያንስ ገና ቁስሉም አልደረቀም አይ እኔ እንደዚህ አይነት ስለ ወይ ቀሚስ ነገር ሺቲ ነገር ካለ እሱን ብታረግ ጥሩ ነው ድጋሚ ለሚያይዘው ራሱ በቃ የሆነ የታመምኩ ለምን ከቤት ትወጣለህ ይሄንን 3 ቀን ከቤት አትወጣ የሚያስፈልግን ነገር ይግራይ ነው ከቤት ማልወጣው ከቤት እንዴት አትወጣ ትለኛለህ አንድ ነገር ልንገር እስኮን ድረስ መቀመጥ የራሱ በጣም የጸጸተኝ ነው ይኸውልህ አንድ ነገር ልንገር ምንድነው የምነግርህ ቢያንስ እኛ ምንልህን በመስማት ተባበረ ምንም ማስገድድ ነገር የለም ሁሉም ነገር ላንተ ነው ገብቷል እኔ ስራዬን ሰርቼ ዞር ማለት እችላለሁ የሚቀረኝ ሄርሜላን በቁጥጥር ስር መዋል ነው አንተ ጥሩ ደረጃ ላይ አድርሰናል አንገናኝ የምትልም ከሆነ አለመገናኘት እንችላለን እኔ እስካሁን ባላ እዚህ ስራ ላይ ሄርሜላን በቁጥጥር ስር ካዋልኳት እኔ ምንም የምፈልገው ነገር የለም ምንም ገብቷል ሶ አንተ ግን ለምን ተናደድክ ለምን እንደዚህ ሆንክ ሳይሆን እቺን 3 ቀን ከቤት አትውጣ እንደዚህ አይነት ውስብስብ ኬዝ ውስብስብ ጉዳይም አጋጥሞኝ አቅም በዚህ 2-3 ቀን ውስጥ ይሄንን ጉዳይ ላንዴና ለመጨረሻ ጊዜ መላ ዘይድለታል ሄርሜላን እንይዛታለን ምንም ካሁን በኋላ የሚቀረን ማስረጃ የለም እኔ ብዙ ነገር አብረኝ ስላሳለፍ ብዙ ነገር ውጣ ወረድ ከኔ ጋር ስላየ በሚለው እሺ ልል እችላለሁ እንጂ በዚህ ቤት አትወጣ የምትለው ነገር አለስማማክም ነበር ግን ላንተ ስለሆንክ ሚኪ እስማማላሉ ላልወጣ ማለት ነው ግን ከ3 ቀን በላይ መቆየት እንደማልችል ወቄ ነገር ስማ እኔ አሁን ሄደ ለተንትን ብትፈነከት እኔ ማድረግ ያለብኝን አድርጌያለሁ አንተ ሊጎዱ ከነበሩ ሰዎች ቢሆነ ስቴፕ ለማስጣል ሞክሬያለሁ በእርግጥ የኛ ሰዎችም ክደው አንተ ላይ ጉዳት አድርሷል ለዚህ ትልቅ ይቅርታ ጠይቃለሁ በነርሷ በኩል ለተፈጠረው ነገር እኔ ትልቅ ይቅርታ ጠይቃለሁ የኛ ያው ክደውንም ቢሆንም ዞሮ የኛው አባላቶች ናቸው በጣም ትልቅ ይቅርታ ጠይቃለሁ ከዛውጪ ክሻለው ያስባለው ሄርሜላን በቁጥጥር ስር አውላታለሁ ለሰራችው ወንጀል ቆንጆ ቅጣት እንድታገኝ እናረጋታለን ስለዚህ እኔ ወጣ ምንም ብትሆን ምንም በቃ እኔ ጉዳይን ጨርሻለሁ አንዳንዴ ሰው ሚሊዮን ሰማ ሆስፒታል ያስቀመጥነ ኮኛ እዛ እንዲንከባከቡ እዛ ትሪትመንት ማለት እንደዚህ ግልፍ ብለንት እንድትል አይደለም ያው እዛኮ የሆንከው ትሪትመንት እንድታገኝ እንድትረጋጋ በደም ከራስ ጋር እንድታወራ ማለት አንዳንዴ ከራስ ጋር ለማውራት አንድ ቀንም በቂ ነው 2 ወር 3 ወርም ሳይሆን አንድ ቀንም በቂ ነው ለምራሹ ማለት ነው በቃ ቢክ የሆነቱን ልንገር ማለት ነው ቀመኖር ጭራሹ አልፈልግም ራሴ ማጥፋት ነው የምፈልገው በቃ ከዚህ ከሁሉም ነገር በቃ አርቀኛል እጂ ሲጂት ማለት ነው ሙሉ ነገር ይናበር እንዴት እንደዚህ ሆኜ ራሱ በህይወት መቆየት እንፈልጋለሁ እኔ ቀመሞት ነው የምፈልገው እኔ ጭራሹ ማለት ነው አዝናለሁ ይሄን ነገር ስላልኩ በጣም ነው ማዝነው አሬ ራሴ ማጥፋት ነው የምፈልገው በቃ ታውቃለህ አይደለ
የምሬን ነው እኔ ከምታስቡ በላይ ነው በጣም ነው የተጎዱት በጣም ማለት ነው ይከብዳል አሁን ወንድ ልጅ እንደዚህ ፊት ለፊት ማልቀሱ ይከብዳል ግን በቃ አላስችል ስላለኝ ነው በቃ ምንም ማድረግ ስለማልችል ነው በቃ እኔ እኮ ምንም በቃ ተስፋ የለኝም ማለት ይችላል እኮ ሙሉ ነገሬን ነው የጠፋብኝ ከሷ ጋር ሆኜ ማለት ነው እኔ ጭራሹ በቃ እግዚአብሔር ራሱ እኔን ባይ አለመያዙ ራሱ ትልቅ ታምር ነው ጀስት ይሄን ሁሉ እንደዚህ እንኳን ያደረጉት ፈጣሪ እንደሚወደኝ ያመንኩት አቃለ ይከብዳል እንደዚህ ስራዬ እንደዚህ በዚህ ስራዬ ብዙ ነገር ሊያደርስብኝ ይችላል ይሄ ነገር እኮ እኔ ላይ መድረሱም ራሱ እኮ ላይክ የሆነ በቃ መጥፎ ነገርም ቢሆንም ቀለኔ ትምህርት ነው ከዚህም በላይ ጭራሹ የሚገባኝ አይነት ነበር ታቃለ በቃ ጭራሹ ሞት ነበር እኔ የሚገባኝ ስራዬ ቤተሰቤን እንኳን ራሱ ማለት ነው አንድ ቀን ዞር ብዬ አይቻላቀም አንድ ቀን እናቴ ያቺ ምስኪን እናቴን ራሱ አንድ ቀን አይቻላቀም ባይገርም ዞር ብዬ አይቻት አላቀም እንደዛ በሰዎች እንደዛ የሆነች እየተሰደበች ታካለ ጨካኝ እኔ ለማንኛውም ራስን ለማረጋጋት ሞክር የትክም ቅድም ስደውልልኝ ነበር እኔ መውጣት አለብኝ ተመልሼ እመጣለሁ ወይ ከእህት ጋር እመጣለሁ ካልሆነ ደግሞ እኔ አሁን ለአንድ ጉዳይ ነው መውጣት እንዴ ናውድ ምን ይሁንክ ነው ኧረ በእግዚአብሔር ናውድ አይገባኝም ነበር ኧረ በእናትህ አታልቅስ ናውድ ጨካኝ እኔ በቃ እኔ ጭራሽ ለዚህ ነው ሲናውድ ባክን ኧረ በእናትህ ቀላ እንደዛም እንኳን ቡን ራሱ እንዴት እናቴን ተዋለው እሺ ባክን ሁሉም ነገር ይስተካከላል ናውድ እንዴት እንደዚህ ሆኜ ራሱ እንዴት ያኛለች እሷ በጣም ከባድ ነው በጣም ይቅርታ በጣም ይቅርታ ባክን እኔ ሰውንም እኮ ማጽናናት በጣም ነው የሚከብደኝ እያታለልኩት ነው ይመስለኝ አይዞ እንደዚህ ማለት በቃ የባሰ ማባብስብን ነው ይመስለኝ እሺ በእናትህ ለኔ በለ ኧረ በእግዚአብሔር ነው ኦኬ በእግዚአብሔር በእናትህ እኔንም እያስጨነከኝ ነው በቃ ጠንከር በል እኔ ሁሉንም ነገር መናገር ራስን እንድታዘጋጅ አንተ ጠንከር እንድትል ነው አረ ጭራሽ በቃ ራሴ ባጠፋሪ ይሻለኝ እኔ ጭራሽ ራሴና ጭራሽ ብረስ ይሻለኝ እንዴት በየሽ እናቴና እንዴት ነገር እንዴት በየና ራስን ማጥፋት ማለት መሸነፍ ነው ከዚህ ላይ መሸነፍ አለ እሺ ምን ከመሰለ ሰው አሸንፈናል ነው አሸንፋል ቆይ ቢኪ በቃ እሺ ምንም አላረግብሽ እሺ በቃ ፊቴን ታጥቤ ልብጣሽ በቃ ነው ለከተል አይ በቃ ችግር የለም ብዙ ነው ፊቴን ታጥቤ ይመጣል ዋካችሁ ተከተሉ ካሜራማኖች ውድ ቤተሰቦች እንደዚህ ሲያለክስ እንግዲህ እኔ ማጽናናት የከበደኝ የማቆ ነገር ስላለ ነው ማለት ዶክተሮቹ ለናኦድ የደበቁት ነገር አለ በሚያሳዝን ሁኔታ ናኦድ እንግዲህ የኤችአይቪ ኤድስ ቫይረስ በደም ውስጥ እንዳለ አረጋግጧል ዶክተሮቹ ያው ከባድ ነው ማለት ይሄንን አያቀመሱ
HIV እንደሌለበት ነው የሚያውቀው ወይም ደግሞ አሁን ያለበት በቃ ምንም አይነት ቫይረስ በደም ውስጥ እንደሌለ ነው የሚያውቀው አሁን ራሴን ካላጠፋው እያለ ነው ያው ሴሰኝነቱ መጥቶበት አንዳንዴ እኮ ህሊና የሚባል ነገር አለን ሁሌ ህሊናችንን አሸንፈን የሆነ መንገድ ድረስ ነው ልንሄድ የምንችለው ከዛ በኋላ መልሰን የህሊናችን እስረኛ ነው የምንሆነው ህሊናችን ይወቅሰናል ማለት HIV እንዳለበት ዶክተር እኔ እንግዲህ ከዶክተሮቹ ጋር ተነጋግሬያለሁ ዶክተሮቹና እኔ ብቻ ነን የምናውቀው ያው ሄርሜላ HIV እንዳለባት ተረጋግጧል የሄርሜላም ቅምት ወይም ፍቅረኛ ልንለው እንችላለን እሱም የHIV እንዳለበት ተረጋግጧል እና ኦድም ወዲያው ነው ያረጋገጡት ለኔም አልነገሩኝም ነበር ለምን ለኔ እንደደበቁኝ አላውቅም እኔ እንደውም የዋሴን ነገር ከሰማው በኋላ ነበር እነሱ ጋር ሄጄ ያለው ነገር እንትን ለማለት የሞከርኩት ይሄን ነገር ቢያውቅ ደግሞ ምን ሊሆን ማለት አንድ ነገር ልንገራችሁ እንደዚህ ነገር አይደበቅም ወዲያው ነው የሚነገረው ምክንያቱም ከማህበረሰቡ ጋር ነው ተቀላቅሎ የሚኖረው ስለዚህ አንድ ሰው ደግሞ HIV በደሙ አለ ማለት ህይወት አብቅቷል አይደለም አሁን ላይ እንደምትመለከቱ ከሆነ እንደውም አንዳንድ ሰው ሊመቸው ላይ ይችላል እንደምናስበው አይደለም እኛ ጭንቅላታችን ውስጥ እንዳለው እንደዛ አይነት ነገር አይደለም ነገር ግን እሱ ሳያውቀው እንግዲህ ከማህበረሰቡ ጋር የሆነ ነገር አታችመንት ይኖራል በዛ ሰዓት ሌላም ሰው ነው እንግዲህ የቫይረሱ ተጠቂ የሆነ የሚመጣው ስለዚህ ማወቅ አለበት ምናልባት ማወቅ የለበትም አትንገረው የሚል ተመልካች ካለ እኔ እንጃ አታስቡ ማለት ነው እናንተ ለሌላ ሰው አታስቡ ማለት ነው ማወቅ አለበት ግን ካወቀ በኋላ እንዴት ሊሆን ይችላል የሚለው ነገር መገመት ቀላል ነው አሁን ኢቭን ምንም ነገር ሳይፈጠር ጀስት ያረኩት ነገር የመጣውበት ነገር ጸጽቶኛል የሚደብር ነገር ውስጥ ነኝ በሚል ምክንያት ራሴን ካላጠፋው ይያለ እንዴ ላሳያችሁ ፊቱ ስለተሸፈነ ነው ደም እንባ ነው ያለቀሰው ወንድ ልጅ ሆኖ ደግሞ እንደዚህ ካለቀሰ በጣም ከባድ ነው ችግር አለ ማለት ነው ስለዚህ እኔ አረጋግጬ ነግረዋለሁ ምንም አማራጭ የለኝም የሙያ ዲሲፕሊን ፈቀደም አልፈቀደ ምን ማድረግ እንዳለብኝ አላቅም በጣም ከባድ ነው ግን እሱ ደግሞ ሳያውቀው ነገ ብልቴ ላይ ያለው ቁስል ተሻለ ብሎ ነገ ወሲብ ካንዷ ጋር ቢፈጽም ይቅርታ አድርጉልኝና ለቃሌ ያቺን ሴት የኤችአይቪ ቫይረስ ተጠቂ ነው የምትሆነው አስቡት እንግዲህ ኤችአይቪ እኮ የሚገድል ነገር ሆኖ አይደለም ግን ለምን እኔ ያዘኝና ለምን እኔ ከሞት ሰርዶ ይብቀል ነው እሱ ደግሞ አያውቀውም ስለማያውቀው ከማህበረሰቡ ጋር በሚኖረው አታችመንት ምን እንደሚፈጠር አናውቅም ለዚህ ቤተሰቦች ናውድ እንግዲህ እሱም እንደነገረን ከሆነ ይቅርታ የኔ ምልከታ የኔ እይታ አይደለም በተደጋጋሚ ወሲብ በሚያረግበት ጊዜ ከየትኛውም ሴት ጋር ይሁን ኮንዶም የመጠቀም እድሉ 10% ወይም 5% ነው ጥንቁቅ አይደለም እንደዚህ አይነት ነገር ላይ ስለዚህ ነገ ከነገ ወዲያ ምን እንደሚፈጠር አናውቅም እንደተረጋጋ ያው እኔ አሁን መውጣት አለብኝ እቱን ማግኘት አለብኝ ከቻልኩ ሁሉ ለመንገር ሞክራለሁ ካልሆነ እኔ ራሱ በጣም ግራ ገብቶኛል ግን ያለው አማራጭ መናገር ነው እስቲ ያለው ነገር ብቻ ምን እንደምላችሁ አላቅም ቤተሰቦች በጣም ከባድ ነው ኢኒዌይስ አብራችሁን ቆዩ እኔም ወጣ ብዬ እቱን ላውራት ያው ማንንም አያውቅም ስለናውድ ከዛ እንግዲህ ወይ እቱን ካገኘኋት በኋላ የምነግረው ይሆናል አብራችሁን ቆዩ ውድ ተመልካቾቻችን ከአንድ ሰዓት በኋላ ዳግም ተመልሰናል አሁን የምንገኘው እንግዲህ በእነ መቅደስ ቤት ነው እንግዲህ መቅደስ ማለት የአውሮፕላን አብራሩ የናኡድ እህት ናት እንግዲህ ውድ ቤተሰቦች የእነ መቅደስ ቤት ጠባብ ናት እንግዲህ ሁለት ክፍል ነው ያላቸው አንደኛው ክፍል ውስጥ መቅረዝ ዳግም አይታሰብም የመቅደስም እናት የተኙት እዛ ውስጥ ነው እናቴም በምንም ታምር እንድትቀረጽ አልፈልግም ያኛው ቤት ውስጥም ምንም አይነት ቀረጻ እናረግም ብላ እዚህ መኝታ ቤት ነው ያው ቤተሰቦች እንግዲህ የሰው አልጋ ላይ መቀመጥ ነውር ነው ከባድ ነው
ግን ደግሞ ወንበርም ስለተቸገርን ምናልባት ይሄን ነገር ለተመልካች አንቺን ብትናገሪ ተመልካቾች በሌላ ነገር እንዳይረዱት የሰው አልጋ ላይ መቀመጥ ነውር ነው ውድ ቤተሰቦች ሳሎናቸው በጣም ጠባብ ናት እንግዲህ ቤተሰቦች የመቅደስ እናት እዛ ነው የተኛችው ከመቅደስ ጋር ተደዋውለን ነበር ብያቸዋለሁ እኔ እንደውም ሐሳቤ ካፌ ለመገናኘት ነበር ከመቅደስ ጋር ለምን በናውድ ጉዳይ የምናወራው ነገር አለ እሷም እኔም ማወራው ነገር አለ ስትል እኔም እንደውም አንድ ምነግርሽ ነገርም አለ ብያታለሁ ገና ናውድን አላየችውም ስለዚህ አሁን ነው ይዣት መሄድ ወደ ናውድ ግን እዚህ እኔ ወደ ናውድ ጋር ይዣት ከመሄዴ በፊት አንዳንድ ነገሮችን እናወራ ብዬ ነው መግዲ እንዴት ነሽ ደህና ነኝ እንዴት ነህ እንግዲህ በጣም ይቅርታ ወንበር የለንም እዛ ደግሞ ያው ማዘር ይሄን ነገርን ስትሰማ ትንሽ ለሷ ከባድ ነው ያውን ያለችበት ሁኔታ ይታል አንተም ይሄን ስትሰማ ደግሞ በቃ የባስ ነው ነገሮች የሚሆኑበት ትንሽ ነገር መስማት አትፈልግም በቃ አሁን ስለ እንደዚህ አይነት ነገር መስማት አትፈልግም ለዛ ነው ያው አልጋሪ ስላስቀመጥን ይቅርታ ችግር የለውም እኔ ዋናው ስራ ይሰራ የትም ቢሆን ችግር የለውም የናንተን ፕራይቬሲ የናንተን ምቾት ተጠብቃለሁ መግዲ ወንድምሽ እንግዲህ ቃል ገብቼልሽ ነበር እንግዲህ ግፋቢል አንድ ቀን ሁለት ቀን ብዬ ነበር እንደውም በማግስቱ ነው ሆስፒታል ይዘን የመጣ ነው አሁን በመልካም ጤንነት ላይ ነው የሚገኘው ሰላም ነው ሁሉም ነገር ጥሩ ነው እናት እኔ ሚኪ ምን እንደምል አላቅ በቃ ፈጥነን ይደረስክልን ፈጥነክ ኢቭን ያን ቀን እንኳን ለማዘር ራሱ ያረከው በቃ የማዘርና አይምሮ መቀየር በራሱ በጣም ለኔ ትልቅ ስራ ሆኖብኝ ነበር የምር በቃ ምክንያቱም እኔ ምነግራትን አትሰማም ጎረቤት ምነግር በጓደኞች በቃ ማለት ጎረቤቶች የሰኩዮች የሆኑ ሰዎች አሉ ምንም መስማት አትፈልግም ነበር ያው ሚኪ አንተ ምን እንደምል አላቅ ያው አመሰግናለሁ ብቻ እንኳን የሚገለጽ አይደለም ላንተ ያለኝ ምስጋና በጣም ፈጥነን ይደረስክልን እንደነገርኩ ነው በቃ ብዙ ነገር እኔ ቀየርኩ ሌላው ምንም ይቅር እኔ ማዘርን ነግሪያት ማሳመን በጣም አቅቶኝ ነበር ኢቭን በቃ ጎረቤት ሲመጣ ኩዮች አሉ እንደዚህ እስኪ በሏት ምንም እና በቃ አንተ ያው በጣም ትሪት አርጋት ስታወራትም ያለበት ሁኔታም ስትነግራት የምታደርገውን ነገር ስትነግራት ነው ትንሽ አይምሮ የተረጋጋው እንጂ እንደዚህ ማታገኛትም ነበር ያን ቀንም የነበረችበት ሁኔታ አይታል አንተ በጣም ቁጥጥር ውጭ ነበር ስትሄድ ራሷን ተማውራትም አትፈልግም ነበር መጀመሪያ ካያት ግን ያው በቃ አንተ ያው ስታወራትም ምናምን ብዙ ነገሮችን ነው ያስተካከልክልኝ የምር ለዛም ነው ያንቀን በጣም ውጥር ያስኩ በቃ አትሂድ ብዬ በረዳይ እንደውም ቸኩላችሁም ነበር እሱንም ማኪን ቤት ምናምን ተለማለት ግን በቃ በጣም ውጥር ያስኩ የኔም እንትን ይቅደም ያልኩ ለዛ ነበር ያው ማዘር አንድ ነገር ትሆንብኛለሽ ከቀን ወደ ቀን ብዬ ስላሰብኩ ነው እና ግን ያው መስጋና ላንተ ብዙ ነገር ተቀይሯል የምር ህይወታችሁንስ በጣም ብዙ ነገር ነው የቀየርከው በቃ ቤታችን ነው ብዙ ነገር እንጂ እንደዚህ አይቀጥልም ነበር የኛው ኑሮ እኔ እናቴ ላጣት ትችል ነበር ከምንም በላይ በቃ ብቻ ፈጣሪው ለታኒክ ፈለው ነው የምለው አሁን እኔ ምንም ያው ሰው አይከፍለውም ይሄን ውለታ እኔ ምንም ባረግ አንተን ውለታ ልከፍል አልችልም ፈጣሪ ግን ለታኒክ ፈለው አሜን ምስጋናም ምርቃትም ነው እንግዲህ በጣም አመሰግናለሁ እግዚአብሔር ያክብርልኝ ያው ያን ያህል ማለት የሆነ ነገር አርገናል እኛም ለማድረግ እንሞክራለን እኛም ጋር ክፍተት አለ አሁን እሱ እንዳለ ሆኖ ያው ናኦድ ይሄን ነገር እንዴት እንደምነግርሽ አላውቅም ማለት ናኦድ ያው አሁን ላይ ጥሩ ሁኔታ ላይ አይደለም ጥሩ ስሜት እየተሰማው አይደለም ራሴን ለማጥፋት ሞክራለሁ እንደነዚህ ነገሮችን በቃ እንዴ ልበልሽ ያለበት በቃ ያረገው ነገር ያው ያለፈው ነገር ሲያስበው እሱም አልተሻለሽም እንዴ ያው ነው ትንሽ ያው ሳሏልሽ ትንሽ እንጂ ሌላው ደህና ነኝ ሳሏናት ትንሽ ያልተወች ነዛ ነው የናኦድ ባለቤት ሄርሜላ ወይም የቀድሞ ባለቤት ኤችአይቪ ቫይረስ በደም ውስጥ እንደተገኘ ተረጋግጧል ያው ያለውን ነገር እንዲ ነው ብዬ ማላስረዳሽም እና እሺ አሁን ወንድምሽ ማለበት ነው የምትለኝ ቁጭ በሽ እባክህ ሚኪ ንገር ችግር የለውም ተረጋግቻለሁ ነገር ምንድነው የምትለኝ ሚኪ ወንድምሽ ማለብሽ ነው አለበት ነው የምትለኝ ምንድነው ሚኪ ንገረኝ ችግር የለውም በቃ ጀምሮ አልጨርሰው በቃ
አረ ምን ጉድ ነው በዚህ ቤት ውስጥ የገባው ቆይ ምን ጉድ ነው ምንድነው ሚኪኔም ወይኔ ምን አይነት ስቃይ ውስጥ ነው የገባው ምንድነው ሚኪ ንገረኝ እሺ ምንድነው በቃ ጀምረዋል ንገረኝ ሄርሜላ ብቻ ናት እንደምን አለበት ተቀመጥኩሽ ንገረኝ ምንድነው በቃ አሁን እኮ እኔ ምንም ልብ እየነገረኝ ነው ንገረኝ ወንድም ያለበት ከዚህ በላይ ሌላ በሽታ በቃ ያለበት እኮ ሌላ ከበቂ በላይ እኮ ወንድምሽ አሁን መራቢያ ካሉ በመልካም ጤንነት ላይ ነው የሚገኘው ምናልባት በዚህ 4-5 ቀን ውስጥ አንዳንድ ነገሮች ኢንፌክሽኖቹም ይስተካከላሉ ግን እሱም ማያቀም እኔና ዶክተሮቹ ብቻ ነው የምናቀው ናኦድ የኤችአይቪ ኤድስ ቫይረስ ተጠቂ ነው ወይም ደግሞ ፖዚቲቭ ሆኗል አይሆንም እኔ ከዚህ በላይ ወንድሜ ቆይ ምን ጉድ ነው ተነሻ ከሚኪ አታረጋገኝ እኔ አሁን በጣም ደክሞኛል ወይኔ ወንድሜ ቆይ ምንድነው እባክሽት ነው በለኝ ሸት ነው ሚኪ ሸት ነው በለኝ በቃ ነኝ ነች ወንድሜ ሞትብኛል ሚኪ አሁን ወንድሜ ረከብኩ እባክህ ሚኪ ውሸት ነው በለኝ በቃ ወንድሜ መቅደስ አረ በእግዚአብሔር መቅደስ መቅዲ አረ ሰው ያለ መቅደስ አረ ካሜራውን አንስባ መቅዲ አረ እናት እንዳይሰማረኑ መቅዲ አንዴ ካሜራውን አጥፍተና ካንተ ጋር ተጋብታ ሴተኛ ዳሪነቷን ስትሰራ ነበር what the fuck man you ማነ ትሽርሙት እንዴት ኮንትረስ ደብቀኛል አንተ ራሱ ግን መድኃኒቱም ራሱ የሚያረጉልኝ ጫፍ ላይ ነው ባይገርም ማለትና ጫፉ ላይ ምናምን ነበር የሚቀባቡት ማለት ጫፍ ላይ ለከ የተገረዝኩት አይነት ላይ ማለት ነው ጫፍ ላይ የምትቀባለች የሆነች መድኃኒትና እስኪሆነ ሳለ ምናምን ይቆማል በቃ ያ ነገር ተቃለ ቀበተው ትንሽ እንደሄዱት ይቆማል ከሆነ ሰዓት በኋላ ማለት እና በቃ ዶክተሮቹም ራሱ ሲያማልሉ በቃ ባይገርም የናኦድ ባለቤት ሄርሜላ ወይም የቀድሞ ባለቤት ኤችአይቪ ቫይረስ በደም ውስጥ እንደተገኘ ተረጋግጧል ያው ያለውን ነገር እንዲህ ነው ብዬም አላስረዳሽም እና እሺ አሁን ወንድምሽ ማለበት ነው የምትለኝ ያንድ ሰው ብልት ለብዙ ቀናቶች እንደቆመ ደርቆ ሊቀር አይችልም ማደሻ ምናልባት መተት ይታደሳል እንደሚባለው በቀን 2 መድኃኒት ትቀባለህ አንዱ መድኃኒት ቪያግራ እንደሚባለው እንግዲህ ከ6 ሰዓታት በላይ ወይም ደግሞ ከ7 ሰዓታት በላይ ብልት እንዲቆምና ደርቆ እንዲቀር የሚያደርግ መድኃኒት ነው አንዱ መድኃኒት ነው የሚወራው ወሬ በጣም ነው የሚደብረው ስለ ሴክስ እንዴት እንደሚያደርግ ምናምን በጣም ከባድ ነው በቃ እናቴ ራሷ ወርቃብን ነበር በጣም ታማ ነበር እናቴ ልጅሽ እንደዚህ ያደረገ ከሰው ጋር እንደዚህ በመቀመጫ ሴክስ አደረገ ሄርሜላ ሴተኛ ዳሪነቷን አላቆመች ማለት አላቆመችም ስትለኝ አልገባኝም እስቲ ንገረኝ ነበር አያኔም ሲጀመር መጀመሪያም ጠርጥሬ ነበር እንደዛ እየለበሰች በመቶጣ ሰዓት ጓደኞቼ ጋር ነው ምናምን ስትልኩ ወይኔ ሄርሜላ እዚህ አዲስ አበባ ውስጥ ትልቅ አፓርትመንት አላት አንድ የዱባይ ባለሀብት ተከራይቶላት ሽሸረሙት ያገኘችው ማለት ነው አረ ምን ጉድ ነው በዚህ ቤት ውስጥ የገባው ቆይ ምን ጉድ ነው ምንድነው ሚኪኔም ወይኔ ምን አይነት ስቃይ ውስጥ ነው የገባው ምንድነው ሚኪ ንገረኝ እሺ ምንድነው በቃ ጀምረዋል ንገረኝ እንደነበር ታውቃለህ ምንድነው ታረጋው መድኃኒቱን በመሰጥ ሰዓት ማለት ነው ሌላ መድኃኒት ዩሲብ ማነቃቃይ ሌላ መድኃኒት ተሰጣ ጭራሽ ሌላ መድኃኒት የዛ ሰዓት አንተ ከዛሽ ሴት ጋር ወሲብ ስለሚታይ ምንም ብታረጋ አይታየም ወንድ ልጅ ነህ ችግሩ እኮ የኔ እኮ ይውላ ጥፋት እኮ የኔ ነው ችግሩ አይታላ በቃ ወልፋም ስለሆንኩ በዚህ በሱ ነው መተቀበይ ማለት ነው እባክህ ውሸት ነው በሬ ተካ ወንድሜ
መቅደስ በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ።